ያገዛዙ ወራሪ ሰራዊት ተቋማትን የማውደም እኩይ ተግባሩን ዛሬም እንደቀጠለ ነው። ትምህርት ቤቶችን ወታደራዊ ካምፕ በማድረግ የጦር ወንጀሎችን እየፈጸመ የሚገኘው የብልጽግናው ሰራዊት በዛሬው ዕለት በምዕራብ ጎጃም ዞን ደንበጫ ወረዳ ወጀት አንደኛ ደረጃ ትምህርት ቤትን ማቃጠሉ ተሰምቷል። ወሎ አምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገው ውጊያ አንድ አመራርን ጨምሮ ከ50 በላይ ያገዛዙ ወታደሮች መገደላቸው ታውቋል። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች የቡድን መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምስራቅ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መመከት ተስኖት ከፍተኛ ሰብአዊና ቁሳዊ ውድመትን አስተናግዶ ተመልሰዋል። አፋብኃ ቴዎድሮስ የ206ኛ ኮር 14ኛ ክፍለ ጦር የቀስተ ዳመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ በጠላት ላይ እርምጃ ወሰደ። ውጊያው በደብረ ኤልያስ ከተማ በ3 የተለያዩ አቅጣጫዎች የተደረገ ሲሆን የአድማ ብተናና የሚሊሻ ኃይሎችን ጨምሮ በርካታ የብልጽግና ወታደሮች ተደምስሰዋል ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። በደቡብ ጎንደር ዞን ቀጠናዎች በፋኖ ስም ታጥቀው የሚንቀሳቀሱ ዘራፊ ቡድኖች በመንገደኞች ላይ የሚፈጽሙት ዘረፋ ተባብሶ ቀጥለዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ አርብ ህዳር 19 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ያገዛዙ ወራሪ ሰራዊት ተቋማትን የማውደም እኩይ ተግባሩን ዛሬም እንደቀጠለ ነው። ትምህርት ቤቶችን ወታደራዊ ካምፕ በማድረግ የጦር ወንጀሎችን እየፈጸመ የሚገኘው የብልጽግናው ሰራዊት በዛሬው ዕለት በምዕራብ ጎጃም ዞን ደንበጫ ወረዳ ወጀት አንደኛ ደረጃ ትምህርት ቤትን ማቃጠሉ ተሰምቷል። ዛሬ ህዳር 19 2018 ዓ.ም ከቀኑ 7 ሰዓት አካባቢ አማራ ጠሉ የብልጽግና ወታደር ትምህርት ቤቱን በሰዓት አውድሞታል ሲሉ የመረጃ ምንጮቻችን ተናግረዋል። በክልሉ እየተካሄደ ባለውና ለዓመታት በቀጠለው ጦርነት በአማራ ህዝብ ላይ እየደረሰ ካለው መጠነ ሰፊ ጥቃት በተጨማሪ የህዝብ መገልገያ ተቋማትን እያወደመ እንደሚገኝ ይታወቃል። በፋኖ የህልውና ተጋድሎ ከፍተኛ ፖለቲካዊና ወታደራዊ ኪሳራ ያስተናገደው የአገዛዙ ወራሪ ሰራዊት የበቀል ጥሙን ሰላማዊ ሰዎችን በመግደልና ተቋማትን በማውደም እየተወጣ ይገኛል። ወሎ በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገው ውጊያ አንድ አመራርን ጨምሮ ከ50 በላይ ያገዛዙ ወታደሮች መገደላቸው ታውቋል። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች የቡድን መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምስራቅ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መመከት ተስኖት ከፍተኛ ሰብአዊና ቁሳዊ ውድመት አስተናግዶ ወደ መጣበት ተመልሰዋል። የማጥቃት እርምጃውን የወሰዱት የአፋብኃ ምኒልክ ዕዝ የልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት ስለመሆናቸውም የመረጃ ምንጮች ገልጸዋል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ የጠላት ሰራዊት ሲደመሰስ ጥቂት የማይባሉት የሰራዊቱ አባላት ቁስለኛ ተደርገዋል። በተጨማሪም 1395 የድሽቃና የብሬን እንዲሁም የክላሽ ተተኳሾች በፋኖ እጅ ገብተዋል። የጠላት ኃይል በውጊያው የቆሰሉ ወታደሮችን በ4 ተሽከርካሪዎች ጭኖ ወደ ደሴ ለመውሰድ ቢሞክርም በፋኖ ቀኝ አባላት ዚሃ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳት ያስተናገደ ሲሆን በርካታ ቁስለኛ ወታደሮች በፋኖ ስለመማረካቸው ታውቋል። የፋኖ አባላቱ ለተማረኩ የጠላት ወታደሮች የሕክምና አገልግሎት እየሰጡ ስለመሆኑም አስታውቀዋል። የአፋብኃ ቴዎድሮስ የ206ኛ ኮር 14ኛ ክፍለ ጦር የቀስተ ዳመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ በጠላት ላይ እርምጃ ወሰደ። ውጊያው በደብረ ኤልያስ ከተማ በ3 የተለያዩ አቅጣጫዎች የተደረገ ሲሆን የአድማ ብተናና የሚሊሻ ኃይሎችን ጨምሮ በርካታ የብልጽግና ወታደሮች ተደምስሰዋል ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። የብልጽግና ቡድን የአርሶ አደሩን ሰብል እያወደመና እየዘረፈ ባለበት ወቅት ነው ፋኖዎቹ ወደ ከተማዋ ዘልቀው በመግባት ጥቃት የከፈቱት ተብሏል። የአገዛዙ ወራሪ ሰራዊት ከሰሞኑ አዲስ ስምሪት በመውሰድ በገጠራማ አካባቢዎች አደርገዋለሁ ባለው አሰሳ በደፈጣ እየተመታ ሙትና ቁስለኛውን እንዲለቅም ተደርጓል የሚሉት ፋኖዎቹ ዛሬም በደብረ ኤልያስ ከተማ ከፍተኛ ጉዳት አስተናግዷል ብለዋል። ዘመቻ አርበኛ ሙላት ንጉሴ በሚል በተደረገ ማጥቃት በርካታ የጠላት ሰራዊት ሙትና ቁስለኛ የተደረጉ ሲሆን ከ5 በላይ ጥቁር ክላሽ ተማርኳል።
በሌላ በኩል የጸረ አማራው አገዛዝ ሰራዊት የመከላከያ ተቋምን እያፈረሰ ፋኖን እየተቀላቀለ ይገኛል። ተስፋ የቆረጠው የአገዛዙ ሰራዊት ስርዓቱን በመክዳት ከነሙሉ ትጥቁ ፋኖን እየተቀላቀለ እንደሚገኝ በየዕለቱ የሚወጡ መረጃዎች ያሳያሉ። በዛሬው ዕለትም በጎጃም ቀጠና ከተለያዩ አካባቢዎች የስምሪት ቀጠናቸውን ለቀው በርካታ ወታደሮች ፋኖዎችን የተቀላቀሉ ሲሆን ከማህበረሰቡ ጋር እየተቀላቀሉ የሚጠፉም ስለመኖራቸው ተመላክቷል። በደቡብ ጎንደር ዞን ቀጠናዎች በፋኖ ስም ታጥቀው የሚንቀሳቀሱ ዘራፊ ቡድኖች በመንገደኞች ላይ የሚፈጽሙት ዘረፋ ተባብሶ መቀጠሉ ተነገረ። የጭነት መኪኖችን በማስቆም አሽከርካሪዎችን የእጅ ስልካቸውን ሳይቀር በመንጠቅ ሙሉ የኪስ ገንዘባቸውን እየዘረፏቸው ስለመሆኑ ሹፌሮቹ ለሚዲያችን ተናግረዋል። እንደ ሹፌሮቹ ገለጣ በተለይም ከማክሰኝት እስከ ጣራ ገዳም ባሉ መስመሮች በፋኖ ስም በታጠቁ ኃይሎች ከፍተኛ ዝርፊያ እየተፈጸመ ይገኛል። ዘራፊ ቡድኖቹ የኪስ ገንዘብ ከመዝረፍ በተጨማሪ ድብደባና ማንገላታት እየፈጸሙ ስለመሆኑም ተመላክቷል። እነዚህ በፋኖ ስም ታጥቀው የሚንቀሳቀሱ የጠላት አጋር ኃይሎች ከዘረፋ ባሻገር ፋኖነትን ጥላሸት የሚቀባ ድርጊት በመፈጸም ትክክለኛውን የህዝብ ልጅ ፋኖ ከህዝብ የመነጠል ስራ እየፈጸሙ ነው ሲሉ ተጎጂዎቹ ተናግረዋል። በመሆኑም በእነዚህ ኃይሎች ላይ እርምጃ ሊወሰድ እንደሚገባ የገለጹት ሹፌሮቹ ማህበረሰቡ ከፍተኛ እንግልትና ሲቃይ እያስተናገደ ነው ብለዋል። በኬላ ስም በተለያዩ አካባቢዎች መንገድ ላይ በአሽከርካሪዎችና በተጓዦች ላይ ስለሚፈጸሙ እገታና ዘረፋዎች በተደጋጋሚ መዘገባችን ይታወሳል። ወደ ሌሎች መረጃዎች ስናልፍ ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያግድ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁም። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክታቸው ላይ ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ተኩሶ ክፉኛ ካቆሰለና የአንደኛው ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፍቃድ እንዲመረመር አዘዋል። ፕሬዝዳንቱ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታግድም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፍቃድን እሰርዛለሁ ሲሉ ትሩዝ በተባለ የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፍቃድ እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚህ ውሳኔ በተከታታይም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያግድ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።